እንግዳ ድራማ ክፍል 38 እንግዲህ በክፍል 39 ምን ይፈጠራል? ክፍል 38 ላይ ሁላችሁም እንዳያችሁት ማለት ነው። ኑኑን እንግዲህ አዶኒ ወደ ራሱ ለማቅረብ እየሞከረ ነው። ይዟት ከቤት እየወጣ ነው። ለኤልሹም ሳይቀር እንግዲህ ፍቅረኛዋ እንደሆነ እንደሚወዳት ለብዙ ሰዎች እንዲያውቁባት እያደረገ ነው። ኑኑ እንግዲህ ወንድሟ ማይቷታል፣ አብረው እያወሩ እንግዲህ ኑኑ በጣም ተጨንቃለች። አዶኒን ባትፈልገውም ነገር ግን ከቤሉል ርቃ ከሱ ጋር መሆን አለባት። ምክንያቱም ለቤሉል ደህንነት ስትል ማለት ነው። ሄለንም በጣም እያስፈራራቻት ነበረ። አዶኒ አጠገብ ድረስች እንዳትይ አርፈሽ ስራሽን ስር እያለች እንግዲህ ዛቻና ማስፈራሪያ እያደረሰችባት ትገኛለች ማለት ነው። ነገር ግን አሁን ላይ ኑኑን ከዚህ ሁሉ መንጋጋ ፈንቅሎ የሚያወጣት አንድ ሰው መጥቷል ማለት ነው። እሱም ይፈልጋታል፣ ለራሱ ነው የሚፈልጋት እንጂ ከዚህ ችግር ወጥታ ከቤሉል ጋር እንድትሆን የሚያደርጋት አይመስለኝም። ወደ ቤታቸው ጎራ እያለ ነው። ኤልሹ ትወደዋለች፣ ነገር ግን ኤልሹን አይፈልጋትም። ወደዛ ቤት የሚሄደው ኑኑን ለማየት እንጂ ኤልሹን ለማግኘት አይደለም። ኤልሹ ደግሞ ይሄ ነገር በጣም እያናድዳት ነበረ። እሷ ትፈልገዋለች፣ እሱ አይፈልጋትም። ያለመፈለግ ስሜት እየተሰማት ይገኛል ማለት ነው ኑኑ እያደረገች ያለችው አዶኒን ጋር ሆና ማንን መራቅ ነው? ቤሉልን ርቀዋለች። ምክንያቱም ሄለንም አዶኒም እያስፈራሯት ስለሆነ ማለት ነው። ስለዚህ ኑኑ በዚህ ሁኔታዋ እስከ መቼ ልትቀጥል ትችላለች? ቤሉል ደግሞ በጣም እያዘንና እየተከዘ ነው። ለምን ራቀችኝ? በፊትስ በሽተኛ ስለሆነች ነው። አሁን ደግሞ ምን ሁኗት ነው ከኔ የራቀችው? ከኔ መራቅ ለምን ፈለገች? እያለ አሁን ላይ ቤሉን በጥርጣሬ በፍርሃትና እሷን ላለማጣት እሷን ሲያጣ የሚሆነውን እያሰበ በጣም ሀሳብ ውስጥ ነበር። ሌላ ደግሞ አዶኒ እንግዲህ ሊያወራት አጠገቧ ቆሞ አግኝቶት ነበረ። እሱም እንግዲህ አዶኒ አትፈታተነኝ እያለ ከራሱ ጋር እየተመካከረ ነበረ። ምክንያቱም በኑኑ ምክንያት ከአዶኒ ጋር መጣላት አይፈልግም። ለሁሉም ሰው እሱ እንዳግተው አልተናገረም እስካሁን ድረስ ሰላማዊ እንደሆኑ እያስመሰለ። ነገር ግን አሁን ላይ ቤሉል አዶኒን ከባድ ነገር ሊያደርገው ይችላል ማለት ነው። አዶኒ አሁን ላይ ኑኑን የራሱ ለማድረግ ጥረት እያደረገ ነው። ግን በጣም ብዙ እንትኖች ከፊቱ እየተጋፈጡት ይገኛሉ። ሌላ ደግሞ አዶኒ ሄሉን ከስራ ቦታሽ እንድትወስድኝ ይፈልጋለሁ፣ መስሪያ ቦታሽን ማየት ፈልጋለሁ እያላት ነበር። እሷ በጣም ተደናግጣ ነበረ። አትደፋፈር፣ በሰላም መኖር ከፈለግ ከኔ ጋር ባትደፋፈር ጥሩ ነው እያለችው ነበረ። እሱ ደግሞ ምንም አታመጭም፣ እኔ ያልኩሽን ካላደረሽ ግን መጨረሻሽ አያምርም እያላት ነው። ሄለንም እንግዲህ እሱ ያላትን ከማድረግ ወደ ኋላ እያለች አይደለም። ስራ ቦታ እንድትወስድኝ ይፈልጋለሁ፣ አብሬ ስራ መጀመር እፈልጋለሁ ሲላት እንግዲህ መጀመሪያ ብታቅማማ መጨረሻ ግን እሺ ማለት ነበር ያላት አማራጭ። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እንግዳ ክፍል 38 ደርሷል። እያለ አሁን ላይ በጣም ተወዳጅነትን እያተረፈ ነው ማለት ነው። ክፍል 39 ምን ይፈጠራል? ከዛ በፊት ግን ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ እንግዳ ክፍል 38 ተለቋል። በክፍል 38 እንግዲህ ኤልሹ በጣም በጉጉት የምትጠብቀው ሰው ደውሎ እንግዲህ የምትወደው የምታፈቅረው ነገር ግን እሱ እንደማይፈልጋት የምታስበው በኑኑ ተበለጥኩ ብላ እየተናደደች ባለችበት አጋጣሚ ነበር ደውሎ እንግዲህ ይቅርታ ይጠይቃትና ይህን ነገር ያደረገው እሱ ደግሞ ኑኑን ለማየት ስለሚፈልግ ነው። ወደ ቤታቸው ሄዶ እሱም እሷን ማግኘት እንደሚፈልግና መገናኘት እንደፈለገ ይነግራታል። ኤልሹም እንግዲህ በደስታ እሱን ለማግኘት እንግዲህ ትኳኳላለች፣ ተቀባባለች። በመጨረሻ ኑኑን ተጣራትና ቤት ክላሷ ውስጥ ሆና ልብስ እንድታጥፍላት ትጠይቃታለች። እሷም ወደ ክላሷ ጉራ ብላ ልብሱን ማጠፍ ጀመረች። መሀል ላይ አዶኒ ይመጣል። እሷ እየተቀባባች እየተኳኳለች አዶኒ መጥቶ እንግዲህ ኑኑን የኔ ፍቅር ሲላት በጣም ነበር የደነገጠችው የተናደደችው። ኤልሹ በአጠቃላይ ኑኑን የሚያደንቃት ሰው፣ የሚወዳት ሰው፣ የሚያከብራት ሰው ስታይ በጣም ተናደዳለች። በቃ የእሷ የሆነ ነገር በሙሉ ለራሷ ማድረግ ትፈልጋለች። የበታችነት ስሜት እየተሰማት ይገኛል። እሷም እንግዲህ ይህን እየተኳኳለች ታች ደግሞ እንግዲህ ይህ የቀጠራ ሰው ይመጣና ከኑኑ እናት ጋር ያወራል ማለት ነው። እሷ እየተኳኳለች በመሀል እንግዲህ ከቤሉል ጋር ይገናኛሉ። ቤሉልም ለምንና እንዴት እንደመጣ ሲጠይቀው የኤልሹ ጓደኛ እንደሆነና ኤልሹን ለማግኘት እንደመጣ ይነግረዋል።
ኤልሹም እንግዲህ እዛው እየተኳኳለች በመጨረሻም ቤሉል ኤልሹን ለመጥራት ይሄዳል። እኔ እጠራልሃለሁ፣ ነገር ግን ድጋሚ እዚህ እንዳትመጣ፣ ለምንድን ነው ቤታችን ድረስ ጎረምሳ ያመጣችው እያለ ቤሉልም እየተናደደ ነበረ። በመጨረሻም እንግዲህ ኤልሹን ይጠራታል። ከዛ በኋላ አዶኒ ጥሏቸው ይወርዳለኝ። ኑኑን ወደ ውጭ መውጣት እንደሚፈልግና አብረው እንድትሄድ እንደሚፈልግ ይነግራታል። እሷ በጊዜው ፈቃደኛ ባትሆንም ታወኝ በቃ ቤሉልን ትችላለሁ፣ ነገር ግን እኔ ለቀቅ አርገኝ ትለዋለች። እሱ ደግሞ መቼም እንደማይተዋትና መቼም እንደማይለቃት ይነግራታል። ከዛ በኋላ ኑኑ ያላት አማራጭ ከአዶኒ ጋር አብራ መውጣት ነበረ። እሷም እንግዲህ አብራ ለመውጣት ትዘጋጅና ወደ ታች ትወርዳለች። ወደ ታች ስትሄድ እንግዲህ በኤልሹ በኩል እንግዲህ ሰበብ አድርጎ ኑኑን ለማየት የሄደው ሰው ተቀምጦ ታገኘዋለች። ከዛ በኋላ አዶኒና ይህ ሰው ይጣላሉ ማለት ነው። ለካ አንተም ጥገኛ ነህ ይለዋል። እሱም የኔ ፍቅር ሲል በጣም ይናደድና ኑኑን ስለሚወዳት እንግዲህ ይከታተላቸዋል። ኤልሹ እንግዲህ ተኳኩላ ስትወርድ ይህ የምትወደው ሰው እንግዲህ ኑኑን ተከትሎ ከአዶኒ ጋር ኋላ ኋላ እያለ መሄዱን ይቀጥላል። መጨረሻም እንግዲህ አዶኒና ኑኑ የሆነ ቦታ ይቀመጡና አዶኒ ስለ እሷን ያደንቃታል። የሚፈልገውን ነገር እንዲያደርግ ይጠይቃታል። እሷ ግን እንደማትፈልገው እንደማትወደውና አጠገቡ ስለተቀመጠችም እየተናደደች እንዳለች ትነግረዋለች። እሱ ግን በግድም ቢሆን የኔ ትሆኛለሽ እያለ እያመነጫጨቃት ነበረ። ይሄ ሰው ከኋላ ሆኖ እየተከታተላቸው ነበረ። እሱም እንግዲህ በንዴትና በልህ ሄድና እንዴት ሴት ልጅ እንደዚህ ታደርጋለህ? ለምንድን ነው እንደዚህ የምታደርጋት? የሚል ጥያቄ ይጠይቀዋል። አዶኒም በጣም በንዴት ለምን ትከታተለኛለህ ብሎ ይፋጠጣሉ። በዚህ መሀል እንግዲህ ኑኑ ሹልክ ብላ ትጠፋቸዋለች ማለት ነው። ከሁለቱም ጋር ሳትሆን እንግዲህ ራሷን አስመልጣ ወደ ቤት ትሄዳለች። ሄለን እንግዲህ ከኑኑ እናት ጋር ሆና እንግዲህ ልክ እንደ ደህና ሰው እያሽቃበጠች ትገኛለች። በመጨረሻም እንግዲህ ኑኑን በጣም እያስፈራራቻት ነበረ። አዶኒ አጠገብ ድርሽ እንዳትልና ቤት ውስጥ ሁሌ ምግብ መስራት እሷ እንድትጀምር እየተሰራ ያለው ምግብ እየጣፈጣት እንዳልሆነ ትነግራታለች። ኑኑም እሺ ከማለት ውጭ ሌላ ምንም አማራጭ የላትም ነበረ። አሁን ላይ ሄለን አንድ ሚስጥር ተሰምቶባታል። ይህን የምታወራውን ነገር በሙሉ እየተከታተላት ነው አንድ ሰው። ይህን ደግሞ እንግዲህ የሕክምናውን ውጤት እንዲቀየር ስሙ ሁሉ ነገር እንዲቀየር ስታወራ ይሰማታል ማለት ነው። ይሄ ልጅ እንግዲህ መጥቶ ኑኑን ስሟን እየጠየቃት ነበረ። ምክንያቱም በስሟ እርግጠኛ ስላልነበረ እሷም እንግዲህ በሰዓቱ ተናዳ መናገር ባትፈልግም በመጨረሻ ግን ልትነግረው ስትል ኤልሹ ወደዛ ትወርዳለች ማለት ነው። እሷን ሲያዋት እንግዲህ ተደናግጠው ይደበቃሉ። ከዛ በኋላ እንግዲህ ተደብቀው እያሉ ነበር እንግዲህ የሆነ ሰው ካገኛቸው እዛ ጋር በጣም ከባድ ነገር ይፈጠራል ማለት ነው። በተለይ ለኑኑ ባዶኒ ቤሉል በሁሉም ነገር ወንድሟም እየተጠራጠራት ነው። ብቻ አሁን ላይ ኑኑ በጣም ከባድ ሁኔታ ውስጥ ነው ያለችው። በዛ ሄለን፣ በዛ አዶኒ፣ በዛ ደግሞ ቤሉል እያዘነባትና እየተገዘባት ይገኛል ማለት ነው። ፈልጋም ሆነ ሳትፈልግ ከሱ መራቅ ሆኗል ማለት ነው። መጨረሻዋ እንግዲህ ክፍል 39 ላይ ምን ይፈጠራል ሚለውን የምናይ ይሆናል። ኑኑ እንግዲህ ትክክለኛ ስማ ስትነግረው ይህ ሰው ለኑኑ ምን ሊያደርግላት ይችላል? ሄለን ልትጎዳት እንደሆነ ያውቃል።